Threats of war escalate in the Middle East as the U.S. military buildup continues. ለጦርነት የተዘጋጁ መደራደር የቴህራንና የዋሽንግተን የ47 ዓመታት የፖለቲካ መገፋፋት ልምድ ሆኖ ቀጥሏል። አያቶላውያኑ ጆርጅ ዋሽንግተኖች የተናገሩትን ለማመን የሚከብዳቸው ዋሽንግተናውያኑም የቴህራናውያኑን የፖለቲካ መንገድ በጥርጣሬ የሚሆነው የዘለቁ ናቸው። በድርድር መሃል መተኳኩስም የአሜሪካና ኢራን ያለመተማመን ባህሪ ሆኗል። በዓለም ግዙፍ መድረኮች ላይ አንዳቸው ሌላኛውን ሲዘልፉ ማየትም እንግዳ ነገር አይደለም። አሁናው የፖለቲካ ውዱ ደግሞ ከመቼውም ጊዜ በላይ ወታደራዊ የሆነ መምጣቱ ፕሬዚዳንት ትራምፕና አያቶላ አሊ ኻሜኒ ዓለምን አንድ ሁለት ይዋሉላት። ፔንታጎንም የእስላማዊት ኢራን አብዮታዊ ዘብ ኃይል IRGCም ጣታችን ምላጩ ላይ ነው የሚሉትን ለመተኮስ የተዘጋጀ ወታደራዊ ንቃታቸውን እንዲያረግቡ ትዕዛዝ ይስጡ የሚል ልመና ከቻይና እስከ ሩሲያ ከብሪታንያ እስከ ፈረንሳይ በሁለቱም ወገኖች እየቀረበላቸው ይገኛል። ምክንያቱም ጦርነቱ ግልጽ መጠፋፋት እንደሚሆን የአደባባይ ሀቅ በመሆን ነው ይላሉ የፖለቲካ ተንታኞች። ድርድሩ ለማካሄድ ሰዓታት ቀርቷቸው እንኳን ኢራንና አሜሪካ የሚሰጣጡት አስተያየቶች ዱላ ቀረሽ አሊያም ለስሙ እንደራደር እንጂ ጸቡ ይቀጥላል አይነት የሆነ መምጣቱ ጉዳዩን ለመፍታት ውስብስብ ያደርገዋል። ኢራን እጅግ የበዛ የባላስቲክ ሚሳኤል ባለቤት ናት። በተለይም አሜሪካን በቀጠናው ያለውን የጦር ሰፈር የቀጠናውን ጎረቤቶቻችንን ስጋት ውስጥ ያስገባ አጭር ርቀት ተወንጫፊ ሚሳኤሎች አሏቸው። በኳታር፣ አረብ ኤሚሬቶችና ባህሬን ሁሉም የጦር ሰፈሮቻችን ስጋት ውስጥ ናቸው። የመርከብ እንቅስቃሴንና የአሜሪካን ባህር ኃይል ስጋት ውስጥ ለማስገባት የሚሞክር የባህር ኃይል እሴቶችም አላቸው። ማንም አሸናፊ አይኖርም። ለማናችንም ቢሆን አውዳሚ ጦርነት ነው። የአሜሪካ ጦር ሰፈር በቀጠና ሁሉም አቅጣጫ የሰፈረ በመሆኑ እንዳለመታደል ቀጠናው ሙሉ በጦርነት ተሳታፊ ይሆናል፣ ጣልቃ ይገባል። በእርግጥ እኛ ተዘጋጅተናል። እኛ ሙሉ ለሙሉ ለሁለቱም ምርጫዎች ተዘጋጅተናል። ጦርነት እንዲሁም ሰላም። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ትራምፕ የውሸት ዜና ሰለባ ናቸው፣ ጦርነቱ ከጀመረ አትጠራጠሩ፣ አውዳሚ ነው ሲሉ፣ የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ደግሞ ትራምፕ ፍላጎታቸው ዲፕሎማሲ ካልተሳካ ግን ወታደራዊ እርምጃ ነው ማለታቸው ግራ የተጋባው የፖለቲካ መንገድ አሊያም ሀገራቱ ለእርቅ ወይስ ለዳግም ጦርነት ዝግጅት ጊዜ መግዛት ላይ ናቸው የሚል አወዛጋቢ ግን ምላሽ የሌለው ጥያቄን ለማስነሳት እያስገደደ ይገኛል። ምንም እንኳን ቴህራንና ዋሽንግተን ፖለቲካቸውን አስታርቀው መጓዝን ሊመርጡ ቢችሉም እንኳን ኢራን የወዳጆቿና ስትራቴጂካዊ አጋሮቿን የሩሲያን ወይም የቻይናን ፍላጎት ማስከበር ይጠበቅባታል። አሜሪካም ቢያንስ እንኳን የእስራኤልን ፖለቲካዊና ወታደራዊ ፍላጎቶች ማጽናት በመካከለኛው ምስራቅ ይኖርባታል። ለዚህም ነው የሁለቱ ጉዳዮች እጅግ አስቸጋሪና ውስብስብ። የአሜሪካና ኢራን ጦርነት በሁለቱ ኃይሎች ብቻ የሚቆም አይደለም፣ በርካታ ሀገራትን ያሳትፋል በሚል ስጋቱ ከትላንቱ ዛሬ የበረታ ይሄዳው። በእርግጥ አሜሪካና ኢራን በፖለቲካዊ መንገድ ጠንቅቀው የሚተዋወቁ ናቸው። ከ1953 የመሐመድ ሞሳዲክ የመጀመሪያው ጠቅላይ ሚኒስትር መፈንቅለ መንግስት በኋላ ከ54 እስከ 1979 ድረስ ወዳጆች፣ ላለፉት 5 10 ዓመታት ደግሞ ጠላቶች ሆኖ መዝለቃቸው በእርግጥም በክፋትም በወዳጅነትም ተዋውቃሉ ለማለት እድሉን ይሰጣል። አሜሪካ ስለ ኒውክሌር ዛሬ ላይ ደጋግማ ስታነሳ እንደ መደራደሪያም ስትወስደው ጥፋቱ ቀድሞውንም የራሷ መሆኑን ግምት ውስጥ ማስገባት አለባት በሚል ስማቸው እንዳይጠቀስ የሚፈልጉ የመንግስታቱ ድርጅት አቶሚክ ኃይል IAEA ተቆጣጣሪ ድርጅት ባለሙያዎች ቁጥር የዋዛ አይደለም ተብሏል። ዋሽንግተን በ1957 አቶም ለሰላም አቶም ፎር ፒስ የፕሬዚዳንት አይዘንሃወር ፕሮግራም አማካኝነት በ1967 ለኢራን ዩራኒየም አሳልፋ ሰጠች። ቴህራን ዩኒቨርሲቲም እውቀቱን በሚገባ አሳድጎ ስጋት ለአሜሪካ ኢራን መሆኗን ዛሬ አረጋገጠ የሚል መረጃም በመጋራት ላይ ይገኛል። ጉዳዩ በዛ ልክ ብቻ የሚቃኝ አይደለም። ቴክኖሎጂ ስልጠናና 5 ሜጋዋት የኒውክሌር ማብለያ ጥናት በእጇ የገባው ኢራን አሁን ላይ ከ8 እስከ 10 አቶሚክ ቦምብን ማምረት የሚያስችል አቋም ላይ ቁጭ ማለቷ በእርግጥም ዋሽንግተን ምነው ያኔ በቀረብኝ የሚል ፖለቲካዊ አይሉት ወታደራዊ ብቻ ጸጸት ውስጥ ገብታለች። ከዋሽንግተን በደህናውና በወዳጅነት ዘመናቸው እውቀትን የሸመቱት ፋርሶች የትኩረት ለውጥ shift and focus በሚል ከጀመሩ ለሲቪልና ኃይል ምንጭ የሚለውን አካሄዳቸው ለወጥ አድርገው አሜሪካን አይደለም ዓለምን የሚያስጨንቅ የአቶሚክ ቦምብ አቅም ላይ ደርሰው አርፈዋል። ይህ እጅጉን አስቸጋሪ ጊዜ ለዋሽንግተን ብቻ አይደለም፣ ለመንግስታቱ ድርጅት የጠቅላላ ጉባኤም እንደዚሁ አጀንዳ መሆን አለበት በሚል
ጠያቂው ከግራም ከቀኝም እንዲነሳ አድርጓል። ይህ ደግሞ የፖለቲካ መንገዱን ሳተ፣ ዓላማችን አልነበረም በሚል አሜሪካውያን ዳግም ወደ ጸጸት እንዲገቡ ኢራንን መከበር በጦር መሳሪያ ወደሚል ወታደራዊ አቅም ከፍ በማለት እናንተ እነማን ናችሁ በሚል እስከ መዛትም ደርሳለች። ታዲያ የአሜሪካን ወዳጅነት በጊዜው መጠቀም እንጂ ነገን ማመን ከባድ ነው የሚል አረዳድ የነበራቸው የዛኔዎቹ የኢራን የኒውክሌር ሳይንቲስቶች የአሜሪካ ወዳጅነት በ1979 በኢራኑ አብዮት ውሃ ሲበላው እውቀቱን ይዘው ተሻግረው በዓለም ላይ ብቸኛዋ ከአሜሪካ ጋር በአቶሚክ ቦምብ ጉዳይ የምትደራደር ብርቱ ሀገር ኢራንን አድርገዋታል። ያኔ የተሰራው የቤት ስራ ምንም እንኳን ኢራናውያንን ዋጋ ቢያስከፍላቸውም ግን ደግሞ ተደራዳሪና ጡንቻቸውን ማሳየት የሚችሉ ብቸኛ የመካከለኛው ምስራቅ ለዛውም በዓለም ዙሪያ ኃይሎች ሆነው ተቀምጠዋል። ከ3.67 በመቶ በላይ ዩራኒየም እንዳታበለጽግ ገደብ ተጥሎባት የነበረችው ኢራን በራሳቸው ዶናልድ ትራምፕ ፖለቲካዊ ስህተት አሊያም የ2015ቱን የኒውክሌር ስምምነት ችላ ብለው መውጣት በ2018 አሁን ላይ 60 በመቶ ዩራኒየም አበልጽጋ ግፋቢል በአንድ ሳምንት ደግሞ አስከፊውን የጦር መሳሪያ መታጠቅ የሚያስችላትን አቅም ኢራን ፈጠረችም ይባልላታል። ይህ የአምስቱ ውሳኔን በውሳኔ መጣል መብት ያላቸው የቻይና፣ አሜሪካ፣ ሩሲያ፣ ፈረንሳይና ብሪታንያ ሲደመር ጀርመን P5+1 ስምምነት ኢራን የማዕቀብ እፎይታ እንድታገኝ የሚያደርግ ዩራኒየም ማበልጸጓንም እርግፍ አድርጋ እንተው የሚያደርግ ቢሆንም ግን ፕሬዚዳንት ዶናልድ ትራምፕ ተተውት ወጡ። ኢራን ደግሞ በተቃራኒው አቅጣጫ የኒውክሌር አቅሟን እያሳደገች መጣች እንዲሆን ተርክቶ አድርጎታል። ይህ አይነቱ አካሄድ አሜሪካ ከሰሜን ኮሪያ ጋር ባትገባ ኖሮ እስከ 60 የሚደርሱ የኒውክሌር አረጫፎችን ፒዮንግያንግ ባልታጠቀች ነበር የሚባለው አይነት እየሆነ መጥቷል። አገራት ሲገፉ እየጠነከሩ ይሄዳሉ ሆኗል። የአሜሪካ ፖለቲከኞች ስህተት ኪሞቹን የአቶሚክ ቦምብ እንዲታጠቁ በር ከፍቶላቸዋል። ኢራንን በስምምነት እንዳትንቀሳቀስ ጫና ፈጠሩባት። ትራምፕ እንዲህ ካረጋችሁማ በሚል የኒውክሌር አቅሟን አሳደገች። ትርጓሜው ያለው የፖለቲካ ንትርክ ሆኗል። በእርግጥ የኢራኑ ለዘብተኛ አቋም አራማጅ ፕሬዚዳንት ማሱድ ፐዜሽኪያን ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም፣ ምክንያቱም አያቶላ አሊ ኻሜኒ በ2000ዎቹ መጀመሪያ ላይ ብዝሃ አውዳሚ ፍጅት ፈጣሪ የጦር መሳሪያ አንታጠቅም፣ እምነታችን ወጋችን አይፈቅድም ብለዋልና እናም ሊኖርን አይችልም በሚል ሀሳባቸውን አጠናክረዋል። በሌላ በኩል ደግሞ ችግሮች እየበረቱ የሚሄዱ ከሆነ የጦር መሳሪያው በእጃችን ይገባል የሚል ሀሳብ ያላቸው የቴህራን ፖለቲከኞችም ቁጥር የዋዛ አይደለም። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ፕሬዚዳንት ዶናልድ ትራምፕ የሐሰት ዜና ሰለባ የሆኑ መጥተዋል በሚል ማጣጣላቸው ደግሞ ድርድሩ ከመጀመሩ በፊት ያለውን የፖለቲካ አውድ አናውጡት ነበር። ከሁሉም ነገር በላይ የኒውክሌር መርሃ ግብሩ ከወደመው በኋላ እንዲህ አይነት ነገር ዳግም እንዳይሞክሩ ተነግሯቸዋል። እነሱ ግን አሁንም እንደዛ ናቸው። ለመገንባት እንደዛ እንቅስቃሴ ውስጥ መሆናቸውን ማየት ትችላላችሁ። አሁን አላበለጸጉም፣ ግን መድረስ እስከሚችሉበት ነጥብ ለመድረስ እየሞከሩ ነው። እንደማስበው ፍትሐዊ የተመጣጠነና እኩልነት ያለው ስምምነት የሚሳካ አይነት ይሆናል። እናም ያን ማድረግ እንችላለን። በእርግጥ የእኛ ጦር ስራውን ለመስራት ተዘጋጅቷል። እናም ራሳችንን እንዴት መከላከል እንዳለብን እናውቅበታለን። ባለፈው ጊዜ ያደረግነውም ያንኑ ነው። ከባለፈው ጦርነት ብዙ ትምህርቶችን ወስደናል። ፕሬዚዳንት ዶናልድ ትራምፕ ቴህራን አሜሪካ የሚደርስ ሚሳኤል እየገነባች ነው ማለታቸውን ተከትሎ ነበር አባስ አራግቺ ትችታቸውን አጠንክረው የቀጠሉት። የኢራን ሚሳኤሎች በተፈጥሯቸው ራስን የመከላከል አቅም ያላቸው እንጂ ማንንም የመምታት ፍላጎት የላቸውም፣ አላማችንም እንደዛ አይደለም በሚል ሰይድ አባስ አራግቺ ለማረጋገጥ ሞክረዋል። ኢራን አሜሪካ የሚደርስ ሚሳኤል አልገነባችም ያሉት ሰይድ አባስ አራግቺ የቴህራን ኃይሎች አሜሪካ እንዳይደርስ ያደረጉት ሆነ ብለው ነው በሚልም ለማረጋገጥ ሞክረዋል። በኢራን የሚሰሩ ሚሳኤሎች እስከ 10,000 ይደርሳሉ በሚል ከዚህ ቀደም ቢነገርም ራሳቸው የውጭ ጉዳይ ሚኒስትሩ ግን ከ2000 ኪሎ ሜትሮች እንዳይሻገሩ አድርገናል፣ ትራምፕ ግን አሳሳች ዜና ውስጥ ገብተዋል በሚል ለመውቀስ ሞክረዋል። እኛ የምንፈልገው ራሳችንን ለመከላከል እንጂ ተሻግረን ለመምታት አይደለም የሚል መረጃ ያጋሩት ሰይድ አባስ አራግቺ ግን ከፈለግን የትም መድረስ የሚችል ባሊስቲክ ሚሳይል ICBM መገንባት እንችላለን የሚል ትርጉም ያለው ሀሳባቸውን በግልጽ አስቀምጠዋል። በሰኔው ጦርነት ያደረግነው እንደዛ ነው፣ ራስን መከላከል ነው በሚል ሀሳብ የሰጡት የውጭ ጉዳይ ሚኒስትሩ አባስ አራግቺ ጉዳዩ ቀላል አይደለም ብለዋል። ውጥረት ባለበት ሰዓት በጀኔቫ ስዊዘርላንድ የተደረገው ሶስተኛው ዙር ቀጥተኛ ያልሆነ የኒውክሌር ድርድር በተስፋና ስጋት የታጀበ ሆኖ መቀጠሉም ከዚሁ የመነጨ ነው። የመንግስታቱ ድርጅት የአቶሚክ ኃይል ተቆጣጣሪ ዋና ጸሐፊ ራፋኤል ግሮሲ የተሳተፉበት የጀኔቫ ውይይት በጥያቄ ውስጥ የሚታለፍ እንጂ ያን ያህል ግልጽ የሆኑ ጉዳዮችን ያስመለክት አይደለም። ምንም እንኳን ሁለቱም ወገኖች ለአዳዲስና ለለውጥ የሚሆኑ ሀሳቦችን ለመፍትሄ አቅርበዋል በሚል ኦማን አደራዳሪዋ ሀሳብ ብትሰጥ
በተጨባጭም የተለያዩ ጥያቄዎች በመጀመሪያው ዙር እየወጡ ነው። የኦማን የውጭ ጉዳይ ሚኒስትር ሰይድ በድር ቢን ሐማድ አልቡሳይዲ የውይይቱን ከባቢ በጎ ነው በሚል ለመግለጽ ሞክረዋል። ባለበት አጋጣሚ የመጀመሪያው ዙር ድርድር ማለትም ከረፍት በፊት የነበረው በብዙ ጥያቄዎች አልፏል። ከ3 ሰዓታት በላይ ቆይተዋል። ጃሬድ ኩሽነር፣ ስቲቭ ዊትኮቭ እንዲሁም ሰይድ አባስ አራግቺ በመጀመሪያው ዙር ብዙ ሀሳቦችን አንስተዋል። ታዲያ የ3 ሰዓታት ድርድር በጎ ውጤት ስለመመዝገቡ ጥያቄ ያላቸው በተበራከቱበት አጋጣሚ ከረፍት መልስ የተመዘገበው ደግሞ ሌላ አቅጣጫን የሚያመጣ ሆኖ እንደዚሁ ተይዟል። የሁለቱም ወገኖች ተደራዳሪዎች የኦማንን አምባሳደር መኖሪያ በጀኔቫ ለረፍት ጥለው ሲወጡ ተመልክተዋል። ከዛ በኋላ የሆነውን ደግሞ ታሳቢ ማድረግ ለመገመት ቀላል ሆኗል። በጀኔቫ የተካሄደው ውይይት እጅጉን ጥብቅ ስለመሆኑም የኢራን የውጭ ጉዳይ ሚኒስቴር አሳውቋል። ስለ ኒውክሌር ፕሮግራምና ማዕቀብ በ3 ሰዓቱ ውይይት ቦታ የተሰጠው ሲሆን የሁለንተናዊ መሪው አያቶላ አሊ ሀምኒና የፕሬዚዳንት ዶናልድ ትራምፕ ሀሳብ አንድ ላይ ሲጨመቅ ደግሞ የሚሰጠው ትርጓሜ ለጦርነትም ይሁን ለመፍትሄ አንዳች ምልክት ይሰጣል የሚል ፖለቲካዊ ትንታኔ በመሰጠት ላይ ይገኛል።